ለቤተ ክርስቲያን የምንጋግረው ድፎ ዳቦ ለነፍሳተ ሙታን መታሰቢያ፣ ለጽዋ፣ ለዝክር ሊሆን ይችላል። የምንድፋው ድፎ ላይ ጨው ብንጨምርበት፣ የምናቀርበው ነገር ላይ ጨው ብንጨምር፣ ሙልሙልም ሊሆን ይችላል፣ ሳልነክም ሊሆን ይችላል፣ ምን ችግር አለው ብለው የሚጠይቁ አንዳንድ ምዕመናን አሉ። ይህን ቪዲዮ እናንተ ላይክ በማድረግ ኮፒ ሊንክ በማድረግ ጀምሩ። እኔንም ታበረታቱኛላችሁ፣ መረጃውም ለሌሎች ይደርሳል። ከበረታችሁ ደግሞ መረጃዎቹ ደስ የሚሏችሁ ከሆነ ፎሎ ማድረጋችሁን አትርሱ። እንግዲህ እንደ ቤተ ክርስቲያን አስተምህሮ ለእግዚአብሔር የሚቀርብ በቤተ ክርስቲያን የሚሄድ ነገር፣ ማንኛውም ነገር በእግዚአብሔር ስም የሚዘጋጅ ነገር እጅግ ቆንጆና የተዋበ ያማረ የተወደደ መሆን እንዳለበት ቤተ ክርስቲያን ከነ አዳም ጀምሮ በሕገ ልቦና መስዋዕት ሲያቀርቡ አባቶቻችን ያለውን ሂደት አስተምራናለች። ለዚህም እንደማጣቀሻ ለምሳሌ አቤልን ብንመለከት አቤል ከቃየል ይልቅ የተወደደ መስዋዕትን አቀረበ ብሎ ነው መጽሐፉ የሚያስቀምጠው። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ፣ እሳትም ከሰማይ ወርዶ በላለት ብሎ ነው የሚለው። መወደዱን እግዚአብሔር መቀበሉ ማሳያ ማለት ነው። ስለዚህ በቤተ ክርስቲያን የምናቀርበው ማንኛውም ነገር ለነፍሳተ ሙታን የሚሆን ዝክርም ይሁን ጽዋም ይሁን ሙልሙልም እናቀርበ ዳቤ የምናቀርበ ማንኛውንም ነገር አዘጋጅተን እናቀርብ እጅግ የተወደደና ደስ የሚያሰኝ መስዋዕት እግዚአብሔርን ያስደስተዋልና እናንተ በቤታችሁ ውስጥ ስታዘጋጁ እንዲጣፍጥላችሁ ሰው እንዲወድላችሁ አድርጋችሁ እንደምታዘጋጁት ሁሉ ቆንጆና የተወደደ አድርጋችሁ ብታቀርቡት ቤተ ክርስቲያን ደስ ይላታል። አስተምሯም ይሄ ነው። ለዚህም ደግሞ ማረጋገጫ አለው የሚባል በመጽሐፍ ቅዱስ በመጽሐፈ ኩፋሌ ምዕራፍ 15 ከቁጥር 9 ላይ በመስዋዕትህ ሁሉ ውስጥ ጨው መጨመርን አትዘንጋ፣ ይህ የጨው ስርዓት ሊቀጥል ይገባዋል እያለ ነው መጽሐፉ የሚያስቀምጠው። እናንተ ሙሉውን መረጃውን አንብቡትና ቤተ ክርስቲያን አትከለክልም። ምክንያቱም እኛ በቤታችን ደስ የምንሰኝበትንና የተወደደን ይሄማ ያማረ ነው ሰውን ደስ ያሰኛል ብለን ከልባችን የምናቀርበውን ነገር እግዚአብሔርም ደስ ብሎት ይቀበላልና በምናቀርበው ነገር ላይ ጥርጣሬ ሳይገባን የተወደደ እንደሆነ አምነን እናቀርብ። ዳቦ ላይ ብቻ አይደለም፣ ማንኛውም ቆንጆን ነገር ስናቀርብ ማቅረባችን፣ መድከማችን፣ ገንዘብ ማውጣታችን ካልቀረ ካህናቱ ወደዱት፣ በሉልን፣ ጠጡልን፣ ነዳያኑ ወደዱት ማለት እግዚአብሔር ወደደው፣ ደስ ተሰኘበት ማለት ነው እና ከዚህ አንጻር ተረድተን ጨው መጨመር ምንም ችግር ስለሌለው ጨው ጨምራችሁ ሌላም ነገር ጨምራችሁ አጣፍጣችሁ የምትሰሩትን ነገር ሰርታችሁ ለቤተ እግዚአብሔር ብታቀርቡ እጅግ የተወደደ እንደሆነ ቤተክርስቲያን ታስተምራለች ማለት ነው።